አንጋፋው የኢትዮጵያ ወታደራዊ አካዳሚ በጦር ሜዳ አስደናቂ ጀብድ የፈጸሙ የጦር አመራሮችን በማፍራት የሚታወቅ ሲሆን ሀገር በምትፈልገው ልክ ጀግና መሪ የማፍራት ሂደቱን አጠናክሮ ቀጥሏል። በኢትዮጵያ ወታደራዊ ታሪክ ውስጥ ከ90 ዓመታት በላይ ያስቆጠረው አካዳሚው አፍሪካ ከቅኝ ግዛት ሳትወጣም ቀድሞ ተመስርቶ ለአፍሪካውያን የነጻነት ትግል ቁልፍ ሚና ከመጫወቱም በላይ ዛሬ ላይ በርካታ የጎረቤት ሀገራት ወታደሮቻቸውን ለማሰልጠን ተመራጭ አካዳሚ አድርገውታል። የኢትዮጵያ ወታደራዊ አካዳሚ የውጊያ ሳይንስና ጥበብን እያስተማረ ተለዋዋጭነት ካለው አሁናዊ የጦርነት ባህሪ ጋር ሊራመድ የሚችል ጀማሪ መኮንኖችን በብቃት በማፍራት ላይ መሆኑን አዛዡ ብርጋዴር ጄኔራል ጌታቸው ሀብታሙ ተናግረዋል። የኢትዮጵያ ወታደራዊ አካዳሚ በተለይም በሀገራችን የትምህርትና ስልጠና ተቋማት ውስጥ የሰራዊቱ የጀርባ አጥንት የሆነ የትምህርትና ስልጠና ተቋም ነው። ይሄ በቆይታውም ቢሆን ከ91 ዓመታት በላይ በሁሉም ስርዓቶች ሊባል በሚችል መልኩ ያለመቆራረጥ ተልእኮውን እየተወጣ ያለ እጅግ በጣም በርካታ የሆኑ መኮንኖችን ያፈራ ብቻ ሳይሆን በጣም አንጋፋ የሚባሉ የጦር አመራሮችን የሀገር መሪዎችንም ጭምር እስከ መፍጠር የደረሰ በጣም ትልቅ ታሪክ ያለው ወታደራዊ አካዳሚ ነው። በዘመናችን ያለው የወታደራዊ ሳይንስ እድገትና የጦርነት ባህሪ ስንመለከተው ደግሞ ቀደም ከነበረው ከትራዲሽናል ከምንለው የውጊያ አስተሳሰብ ወጣ ብሎ በቴክኖሎጂ ተጽዕኖም ይሁን በጠላት በአዳዲስ ስልቶች መፈጠር በዓለማችን ላይ አጠቃላይ ወታደራዊ እንትኑ እየተቀየረ መጥቷል። ከዛ ተነስቶ ደግሞ ወታደራዊ አካዳሚው በዚህ ደረጃ ምላሽ ሊሰጡ የሚችሉ በጣም ብቁ የሆኑ ወጣት መኮንኖችን ለማፍራት በአሁኑ ሰዓት በርካታ ስራዎችን እያከናወነ ይገኛል ማለት ነው። ከሀገር ውስጥ ብቻ ሳይሆን የአፍሪካ ሀገራት እጩ መኮንኖችንም ጭምር አካዳሚው ተቀብሎ በማሰልጠን ላይ መሆኑን የተናገሩት ብርጋዴር ጄኔራል ጌታቸው ሀብታሙ ኢትዮጵያዊ ብቻ ሳይሆን አፍሪካዊ አደራን በመወጣት ላይ መሆናቸውንም አንስተዋል። ይሄ አካዳሚ በአብዛኞቹ የአፍሪካ ደረጃ ሀገሮች ይታወቃል እና እንደተለየ እድል ቆጥረው በጣም በፍላጎት በትጋት የሚመጡበት ቦታ ነው። ይሄ ደግሞ ለሀገራችን አፍሪካዊ ግዴታችንን ለመወጣት እንደ ቀደምት ሀገር የአፍሪካ ህብረት እንደመሰረተች ለአፍሪካ ነጻነት ዋጋ እንደከፈለች ሀገር ከኛ የሚጠበቅ ስለሆነ ይህንን ሁሉ ታሳቢ አድርገን እየሰራን ነው። ወታደራዊ አካዳሚ ወደ 3 ዓመታት ያሰለጠናቸውን የ71ኛ ዙር መተማ ኮርስ እጩ መኮንኖችን በቅርቡ እንደሚያስመርቅ ይጠበቃል።